ታዋቂው ድምፃዊ ቴዲ አፍሮ የጴንጤ መዝሙር አወጣ። ደናግላን ያልሆኑ ሰዎች መንግስተ ሰማያትን መውረስ አይችሉም። በየቀኑ ካህናትና ምእመናን ይገደሉብናል፣ አብያተ ክርስቲያናትም ይቃጠሉብናል ሲሉ ቅዱስ ፓትርያርኩ መልእክት አስተላለፉ። ሰላም እንደምናላችሁ የእግዚአብሔር ቤተሰቦች፣ እናታችን የቅድስተ ቅዱሳን ድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላምላችኋለሁ። ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። በዛሬም እናንተን የሚያስተምራሉ የምላቸውን ቪዲዮዎችን ይዤላችሁ መጥቻለሁ። በመጀመሪያ ቪዲዮአችን እንግዲህ ጴንጤዎች ታዋቂው ድምፃዊ ቴዲ አፍሮ መዝሙር ዘመረ ብለው ብዙ መነጋገሪያ አድርገዋል። እሱም ቪዲዮ የመጀመሪያ ቪዲዮ እናደርጋለን። በጣም ተደስቷል። እስቲ በሱ ቪዲዮ እንጀምር። ታዋቂው ድምፃዊ ቴዲ አፍሮ የጴንጤ መዝሙር አወጣ። ሰሞኑን ጴንጤዎች በደስታ እየዘለሉ የሚገኙት አዳምጡት። ጽውት ግርም የምትሉኝ የሆነ ታዋቂ ሰው ስታዩ ደስ የሚላችሁ ነገር በቃ በጊዜው ይሄ ኤአይ ነው። እሺ አርቲፊሻል ኢንተለጀንስ ይባላል። ብራዘር ቴዲ አፍሮን አመሳስሎ የሚሰራ አርቲፊሻል ኢንተለጀንሲ ዘፈን ወይ በለው ወይ ዘፈን ነው ባጭሩ። ስለዚህ ቴዲ አፍሮ ኦርቶዶክስ ነው። መጽሐፍ ቅዱስ እንደሚያዘው ገላትያ 5:1 ላይ ዘፋኝነት መንግስት ሰማያት አይወርስም። እግዚአብሔር ሲፈቅድ ቴዲ አፍሮ ንስሐ ገብቶ የኦርቶዶክስን ነው የሚዘምረው። በኤአይ አትደሰች ያራዳ ልጅ። እሺ በዘዌ የሱ ዘፈኖች ከናንተ ከሚወጡት ከዘላዮቹ ከዘፈኖቹ 10 እጥፍ ይሻላሉ። በጣም አሪፍ ዘፈኖችን ከናንተ መዝሙሮች በተሻለ ነገር ያወጣል። እንደው እውነት ሁለቱም አንድ ቦታ ላይ ነው። እንግዲህ እነሱም ያው ለኢየሱስ አምልኮ ነው የሚሉት፣ ይህም እንግዲህ ለኢየሱስ አምልኮ የተደረገ ነው። እውነት ግን እንደው ይቅር ይበለኝና ኢየሱስ በሰውኛ እንደው ቢቀበል ምስጋናውን ቢቀበል የትኛው ደስ ብሎት የሚቀበል ይመስላችሁ? እሱ ሁለቱ ነው የሚሉት። አረ ኦርቶዶክስ መሆን ኩራት ነው ወይ? አሪፍ እኮ ነው። እናንተ የምትዘምሩት መዝሙሮች እኮ አሪፍ ነው። ግን ያው ስጋዊ ፍላጎት ላላቸው ሰዎች በጣም አሪፍ ነው እንጂ መንፈሳዊ ነገር ለመዘመር ጭራሽ የማይሆን ነገር ነው። እንደዚህ ሲዘል ከግራ ወደ ቀኝ እያልክ እንደ አብርሃም እያልክ ስትዘል የሰው ዜማና የሰው ግጥም እየሰረክ ለኢየሱስ የዘመርናችሁን ዝማሬዎች እየወሰዳችሁ ራሳችሁ ታዜማላችሁና የመጨረሻችሁ እስቲ ያሳያል። ሰው በባህል ሀገር ድንግል ማርያም እንደዚህ ከፍ አድርጎ ይዘምራል። እዚህ ደግሞ በቅርብ ጊዜ የሆነውን ታያላችሁና ቄሱም ስም መጽሐፉን ዝም የሚባለው ነገር አለ። አባቶቻችን ወጥተው እንደዚህ አይነት ነገር ቢናገሩ ኖሮ እኛንም ድንግል ማርያምን እንደዛ በመስቀል አደባባይ ላይ ፎቶዋን ምስለ ስዕሏን ይዛችሁ እንዳትወጡ የተባለበት የባህል ሀገር ላይ ግን እንደዚህ ይኸው በየመንገዱ የሚቤታችን ምስለ ስዕል
ይዘው ይወጣሉ። ለህዝብ በጣም ጠቃሚው ነገር ወንጌል እና የቄስ ትምህርት ነው። ዋና ተብሎ የቄስ ትምህርት ነው። አሁን አስኳላ ተብሎ የመጣው ዘመናዊ ወይም በቴክኖሎጂ ተፈልስፎ የመጣው ትምህርት ነው እንጂ የቄስ ትምህርት ድሮ ጥንት የነበረ ትምህርት ነው። ቀልድ አይደለም። ጥንት የነበረ ትምህርት ነው። ያው አባቶቻችን ተምረው ያው ካህኑ ላሊበላ ምናምን ተምረው ያለፉት በቄስ ትምህርት ነው እንጂ በአስኳላ ትምህርት አይደለም። ህፃናቶችን እንግዲህ እግዚአብሔር ያሳድግልን። እጄ ታገኛለህ አንተ ምን ሳረግ ነው ያየ በዓላቶች ስጠይቅ እሺ አንተ በዓላቶች ስጠይቅ ተክለ ሃይማኖት በስንት ነው የሚወጣው? በ24 ገብርኤልስ 19 ሚካኤልስ በ12 ማርያም በ21 ስላሴ በ7 ዮሐንስ በ30 ባልወልድ በ29 ልደታስ በ1 ዮሐንስ ወልደ ነጎድጓድ በ4 አቦስ በ5 መስቀለ ኢየሱስ በ10 አባቴ ምንድነው ቄስ የቄስ ልጅ ነው መሰለኝ። ኡራኤል በስንት ነው? በ22 ጊዮርጊስስ በ23 መርቆሬዎስ በ25 በ25 ነው። በ26 መስሎኝ ነበር። በ26 ማን ነው? በ26 ሀብትዬ ነው። ትክክል ማን ነው ስምህ? ቅዱስ ስምህን እየኖርክ ነው። አታላ ቴሌቫላ አይሊ ፕሬተለፈ ይኸውልህ አማኝ አስመንጭና ላኪ ይሁኑ ምን ችግር አለ? ደመናም የለም ንፋስም የለም ባዶ ሸለቆ በውሃ ይሞላል። እለፈ የ11 ዓመት ጥያቄ ተመለሰ። ተመለሰልሽ። የ11 ዓመት ጥያቄ ተሰርቶ አልቆ ከዚህ በኋላ አይውልሽ ስለ ኪሳራ ስለ ጭንገፋ አይሆንላትም ብሎ ማውራት የጀመሩ እንዴት ሆነላት? አሜን። የት ሄዳ ነው የመጣችው? በነገራችን ላይ ይሄንን ቪዲዮ እስኪ ኮፒ ሊንክ አድርጉት ውዶች፣ ኮፒ ሊንክ አድርጉልኝ። ያው ይታወቃል ጠላቶች ብዙ ስለሆኑ ፕሮቴስታንቶች ብዙ ጊዜ ጠንቋይ ቤት አንሄድም እኛ አንጠነቁልም ምናምን ይላሉና ከዚህ በላይ ጥንቆላ ምን አለ ጥንቆላ ማለትም ጤነኛ የሆናችሁ ጴንጤዎች ትረዱኛላችሁ። ሴትዮዋ ወይም ነብይ ተብየዋ እየጠነቆለችላት ነው። ያቺ ደግሞ ጥንቆሏን እየተቀበለች ነው። እያሯሯጣት ያለው ወይ የሚያስብላት ደግሞ ያው ክፉ መንፈስ ነው። ዛር ነው እንጂ እንደዚህ ቅዱሱ መንፈስ ቅዱስ እንደዚህ አያደርግም። እርግጠኛ ነኝ ዛር ነው ከዚች ከነብይቷ ከሚባለው የተላለፈው መንፈስ ነው። ወይ ሲያስብላት ያለውና ይህ ምንድነው ካላችሁ ፕሮቴስታንቶች ወይም ደግሞ ጴንጤዎች በራሳቸው መድረክ ያለ መጋረጃ ይጠነቁላሉ። ደግሞ ሲጠነቁሉ ደግሞ ጠንቋዮቻቸው ደግሞ መንፈሱን ያስተጋቡባቸዋል። የተጋባባቸው ሰዎች ደግሞ ወይ ይላሉ ማለት ነው። በዚህ አጋጣሚ ሴቶች በጉባኤ መካከል ያስተምሩ ነው ወይ ጸጥ ይበሉ ነው የተባለው? እሱንም በአግባቡ መልሱልኝ። ግን ጴንጤዎች ጠንቋይ አላቸው። እንዴት ነው ያለ መጋረጃ የሚጠነቁሉት? ይህ ጥንቆላ ወይስ ደግሞ አገልግሎት? ሴቶችስ በጉባኤ መካከል ምን ይበሉ ነው የሚለው? ይሄንን ደግሞ በአግባቡ አጠር አድርጋችሁ መልሱልኝ። ሳሰድቡኝ ወይ ያስባላቸው ቅዱሱ መንፈስ ወይስ ደግሞ የዛር መንፈስ? እሱንም በአግባቡ መልሱልኝ። ይሄንን ቪዲዮ ሼር አድርጉልኝ። እንግዲህ አልገባኝም። እንግዲህ እግዚአብሔር ነው እንደዚህ ያቺ አሁን ፓስተር ነው ትባለው መቼማ የሴት ተባኪ እግዚአብሔር ነው የተናገራት እንደዚህ ይሆንልሻልና ብሎ ነው የተናገራት ወይስ ከውስጧ የፈለገችውን ነገር ነው የተናገራት? ማለት ይሄንን በስትክክል በመልሱልኝ ደስ ይለኛልና እንደዛ ከሆነ ደግሞ ብዙ ሰዎች ደግሞ ባለሀብት ይፈልጋሉ። ኢትዮጵያ ውስጥ ማንም ድሃ ሆኖ መኖር አይፈልግምና ገንዘብ አግኝቼ ደስተኛ አልሆንኩም፣ ታዋቂ ሆኜ ደስተኛ አልሆንኩም። እነዚህ ልጆች ግን ሲስቁ ሳይ በቃ ደስታ ይሰማኛል። ስለዚህ እዩም እነሱ ትንሽ ካገዘኝ እኔ በቃ በጣም ደስ ይለኛል ነው አላማዬ። ይዣቸው ሄድኩ። ከዛ ደረስን ህንጻው ላይና ምንድነው የተፈጠረው መሰላችሁ? ወረድን ከመኪናው። ትንሹ ልጅ መሮጥ ጀመረ። እሱ የመሰለው ምንድነው ሃይማኖትን የምናስቀይረው ነው። ገባችሁ? ይህ ልጅ እንግዲህ ማወቅ ያለባችሁ ተስፋውን ዲያቆን ነው። ኦኬ ዲያቆን ነው። በጣም ሃይማኖቱን የሚወድ የሚያከብር ልጅ ነው። አንድ ቀን እንደውም ተሳስተን በርገር ቤት ወስጃቸው ሮብ ነው በርገር በላ ተሳስተው። የልጅ ምን እንዳደረገ ታውቃላችሁ? ሽንት ቤት ሄዶ ቮሚት አድርጎ ተመለሰ። ከዛ አትክልት ሳንዶች አዘዝኩት። በጣም ምንም የማይደራደር ልጅ ነው። እንደዚህ አይነት ልጅ
ልጆች ራሱ አሉ በቃ ደቡብ ላይ። ምክንያቱም እንደዚህ አገልግሎት ባልተስፋፋበት እንደዚህ የሚያማምሩ ህንፃዎች በሌሉበት ቦታ ላይ እግዚአብሔርን እያገለገሉ አስባችሁታል? አሁን የህፃን ልጅ ሁለቱ ፕሮቴስታንት ናቸው፣ አንደኛው እሱ ኦርቶዶክስ ነው። ያው ወደ አዩ ጩፋ ቸርች ሲሄዱ እኔንም ማለት መናፈቅ ልታደርገኝ ነው ብሎ ነው ከእጁ ያመለጠው እና ሰው ይሄ ልጅ ከሱ አሁን እምቢ ብሎ ከሄደ በቃ ወደ ሪስቶሮ ወደ ጎዳናው ነው የሚወጣው። እሱን ራሱ አልፈልግም ብሎ ነው እንግዲህ የወጣው እና ይሄ ልጅ በጣም መመስገን አለባችሁ። በደቡብ ክልል ውስጥ ያላችሁ እውነት እግዚአብሔርን ስንት ስቃይ ስንት መከራ ችላችሁ እንደዚህ እግዚአብሔርን እስከምታመሰግኑት እግዚአብሔር ደግሞ ዋጋችሁን ይከፍላችኋልና በርቱበት ማለት ፈልጋለሁ። ይህ ምልክት ለምንድን ነው የምትጠቀመው? ምንድን ነው ሪፕሬዘንት የሚያደርገው እኮ ነው ጥያቄው። ይሄ እኮ ምንም እኮ ኮምፕሊኬትድ። አንድ ቻይናዊ መጥቶ ቢጠይቅ ምን ልትለው ነው? ቆይ አልገባኝም። እኔ አሁን ቻይናዊ በሆነ ክርስትና አይደለሁም እኔ ቻይናዊ ነኝ ልበል። ይሄ ምልክት ምንድን ነው ሪፕሬዘንት የሚያደርገው ብሎ ቢጠይቅ ምን ብለህ ልትመልስለት ነው? ክርስትና እኮ መስቀል ይጠቀማል ልትለው ነው? ኧረ አታስቀኝ ፕሊዝ። አሁን የጠየቅኩን ጥያቄ ራስ ምታት የተባልከው በትክክል ነው። ራስ ታስመታለህ። አሁን ልናገር ሰጥ እያዳምጫለሁ አይደል? ልናገር ደግሞ በጣም ጥሩ። አንተ እስልምና ላይ ጥያቄ ጠይቀኸኛል። የጠየከኝን ጥያቄ ከመጽሐፍህ ልመልስልህ ብመጣ ስህተት ነው ወይ? ይሄን ንገረኝ። አንዴ I just ask you question, simple question እኮ ብራዘር፣ ለምን ታወሳስባለህ? ስህተት ነው ወይ? ይሄንን ሎጎ ለምንድን ነው የምትጠቀመው? ሪፕሬዘንቴሽኑ ምንድን ነው? ፒሪድ። ክርስትና ላይ ካልተንጠለጠልክ እንዴት ነው? መልስ የለም እንዴ አንተ? you have to go to Christianity። ይሄ መስኮት ለምን እንዲያደርግ አልመለስኩልህም እንዴ? ቆይ አንዴ አልመለስኩም። መልስ ቆይ ይሄን መስኮት ለምን እንዲያደርገው ብለህ ክርስትና እኮ ምትለኝ መልስ አልመለስኩልህም። አልመለስክልኝም። ሄድክ እኮ ከፓጋን። በጣም ጥሩ ልድገመው። በጣም ጥሩ ልድገመው። በጣም ጥሩ አዳምጥ። በሐዲስም ይሁን በቁርአን ጨረቃን ለምልክት ተጠቀሙ የሚል አንድም አስተምሮ ኢስላማዊ አስተምሮ የለም። አንደኛ። ሁለተኛ፣ መቼ ተጀመረ ጨረቃን ኢስላማዊ ምልክት አድርጎ መጠቀም መቼ ተጀመረ ስትለኝ በ1789 ዓመተ ምህረት በቱርኮች ተጀመረ። እኛ ሙስሊሞች ተቀብለን ሄድንበት። ኢስላማዊ ትዕዛዝ የለውም። መልሱ ይሄ ነው። ኦኬ፣ መልሱ ይሄ ከሆነ ይሄ ነገር ቢወርድም አንደኛ መውረድ አለበት። አሁን በመለስክልኝ ከሆነ ለምሳሌ እስልምናን ሪፕሬዘንት አያደርግም። የኦቶማን ኢምፓየር ምልክት ከሆነ ወይም ኦቶማን ኢምፓየር ከሆነ የሰቀለው መስጊዳችሁ ላይ ሆሊ የምትሉት ሳይታችሁ ላይ የአንድ የፖለቲካል የአንድ የሀገር የቱርክን ባህል ወይም የቱርክን እንትን ከላይ ቁጭ ብሎበታል ነው የምትለኝ። ያንተን እንዳለ ልውሰደውና ባህል ብያለሁ ነው የቱርክ ባህል የሚል ነገር ተጠቅሜያለሁ። ከቱርክ ነው የመጣው አልከኝ እኮ። አዎ ቱርክ ሙስሊሞች እስላማዊ ጦርነት ሲያደርጉ እንዳዝማተር እስላማዊ ጦርነት ያርጉ ቻይናዊ ጦርነት ያርጉ ከቱርኮች ነው ያመጣ ነው አንጠቀመውም የለም ነበር እያልከኝ አይደል እንዴ? የጀመሩት እነሱ ናቸው። አዎ እኮ ስለዚህ የቱርኮች ነው በቃ የቱርኮች ባህል ነው ከጀመሩት። ምንድነው የምትለው? ስለዚህ የቱርኮች ባህል ነው። የቱርኮች ባህል ከሆነ መውረድ አለበት ብለህ ራሱ መናገር አለብህ አንተ እንደ መስጊድ እንትን። እኔ ግን የምሄድልህ ምን መሰለህ ሎጎ እያንዳንዱ ሎጎ ቆይ ጋር እያንዳንዱ አልገባውም አልመለስኩም ኖ አልገባውም የምልህ ሌላ ርዕስ ላይ ይሄ ምልክት አልመለስኩም እና መልስ ሰጥተኸኛል። አምልኮ ከጨረቃ ጋር የተያያዘ ነው። እስልምና ያንን ነው አዳፕት አድርጎ የመጣው ሎጎ አድርጎ የመጣው። ሌሊት ነው የሚንቀሳቀሱት አረቦች እዛ አካባቢ የነበሩት ግመላቸውን ይዘው ንግድ ነው የሚሰሩት ከታች ወደ ላይ። ስለዚህ ሎጎ ቱርክ ነው ምናምን ብትለኝም ኦፍኮርስ ቱርክ ሊሆን ይችላል። ከፓጋን ወርሺፕ የተወረሰ ነው። ለዛ ነው አንድ የመጨረሻ ለበለ መሐመድ ፀሐይ በሰይጣን ቀንዶች ትወጣለች ብሎ የተናገረው። ደናግላን ያልሆኑ ሰዎች መንግስተ ሰማያትን መውረስ አይችሉም። ሁለት ክንፍ ያላቸው ብቻ ይወርሳሉ። ችግር ፈጠርኩ ይሆን?
እስኪ በሉ ሁላችሁም ድንግል ያልሆነ ሰው በሉ፣ በደንብ በሉ እንጂ መንግስተ ሰማያት አይገባም። በቃ ይሄ 4 ነጥብ የተዘጋ ነው ማለት ነው። ድንግል ያልሆነ ሰው መንግስተ ሰማያትን አይወርስም። 2 ክንፍ ምንድነው? አንደኛው ድንግልና ነው። ድንግልና ምንድነው ብላችሁ ስትጠይቁኝ የሃይማኖት ድንግልና ከክህደት ንጹህ የሆነ ሰው ማለት ነው። ገብቷችኋል አይደል? ድንግል የሆነ ሰው ደግሞ መንግስተ ሰማያት አይገባም። እሺ መልሼ ስነግራችሁ እነዚህ 5ቱ ሰነፎች ደናግል መንግስተ ሰማያት አልገቡም ማለት ድንግልና ብቻውን አያድንም ማለት። እንግዲህ ድንግልና ምንድነው? ክህደት ደናግላን የሆኑ ብቻ ናቸው መንግስተ ሰማያት የሚገቡት። በክርስቶስ ያመኑ የህሊናቸው ድንግልና በመናፍቃን ትምህርት በዚህ ዓለም ፍልስፍና ተወስዶ እግዚአብሔርን ያልካዱ ሰዎች ለመንግስተ ሰማያት ይበቃሉ። ወደ አዲስ ኪዳን ስንመጣ ግን የዳንበት ምክንያታችን ራሱ ማን ሆነች? እመቤታችን ቅድስት ድንግል ማርያም ሴት ሆነች ማለት ነው። በሴት ምክንያት የጠፋው በሴት ምክንያት ዳነ እንላለን። በድንግል ማርያም አማካኝነት በተወለደው በጌታ በኢየሱስ ክርስቶስ አማካኝነት ማለት ነው። ሰው በቤተ ክርስቲያናችን አሁን ላይ አስብ፣ ከፈጣሪ በታች ከፍጥሯን በላይ ብለን የምንጠራው ሴትን ነው፣ እመቤታችን ቅድስት ድንግል ማርያምን። ኢቭን የመዳን መንገድ የሚገኝባት ብቸኛ መንገድ የምንላት ቤተ ክርስቲያንን የምንጠራት ቤተ ክርስቲያን ብለን ነው። አምላካችን እግዚአብሔርን እንኳን በሴት አንቀጽ ቅድስት ሥላሴ ብለን እንጠራዋለን። ስለዚህ ሴትነትን ቤተ ክርስቲያን እጅግ በጣም ታከብረዋለች። በአዲስ ኪዳን መጽሐፍ ቅዱስ ላይ ቅዱስ ጳውሎስ በተደጋጋሚ በክርስቶስ ኢየሱስ ፊት ሴት ወንድ የለም ሁላችሁም አንድ ናችሁ እያለ ደጋግሞ ይሰብካል። ሰው ይህ የመጽሐፍ ቅዱስ ትምህርት የቤተ ክርስቲያን ትምህርት ነው። ስለዚህ በቤተ ክርስቲያናችን ከእግዚአብሔር የተሰጠ ለአዳም ልዩ፣ ለሔዋን ወይም ደግሞ ለወንዱ ልዩ፣ ለሴቱ ልዩ ጸጋ የለም። እንደውም ከዚህ ቀደም አንድ ፖድካስት ላይ እንደገለጽኩት ለሁለቱም የተሰጣቸው ተመሳሳይ የቅድስና መንገድ ነው። ለወንዱ የተሰጠ ልዩ የቅድስና መንገድ የለም፣ ለሴቱ የተሰጠ ልዩ የቅድስናም የድነትን መንገድ የለም። ሁለቱም ድነትን የሚያገኙበት ጸጋን የሚካፈሉበት ወደ እግዚአብሔር በቅድስና የሚያድጉበት መንገድ አንድ አይነት ነው። ይሄ ነው ትልቁ ጾታዊ እኩልነትን የሚያሳየው ነገር ማለት ነውና ቤተክርስቲያን በዚህ መልኩ ጾታዊ እኩልነትን ትሰብካለች። ኦኬ እንግዲህ የሆነ ጊዜ አባታችን መምህራችን ገብረ ኪዳን እውነትም እንኳን አዳም ስህተት ሰራ እንኳንም ያችን ዕፀ በለስ በላ እሱም ባይበላ ኖሮ ድንግል ማርያምን ከየት እናገኛት ነበር ብሏልና በየቀኑ ካህናትና ምዕመናን ይገደሉብናል፣ አብያተ ክርስቲያናትም ይቃጠሉብናል ሲሉ ቅዱስ ፓትርያርኩ መልእክት አስተላለፉ። ብፁዕ ቅዱስ አቡነ ማትያስ 44ኛውን የሰበካ ጉባኤ ላይ የመክፈቻ መልእክት ያስተላለፉ ሲሆን በመልእክታቸውም ቤተክርስቲያናችን ከነባሩና ረጅም ዘመን ካስቆጠረው ሰፊ ማዕዷ እያበላቻቸው ያለች መሆኗን ዘንግተው እንብላሽ እንዋጥሽ የሚሏት ወገኖች በዝተዋል። በእነኝና በሌሎች ምክንያቶችም አባቶች እንደ ልብ ተንቀሳቅሰው መስራት የማይችሉባቸው አጋጣሚዎችም እየተፈጠሩ ነው። የወለጋውን ችግር ለዚህ በዋናነት ተጠቃሽ ነው ሲሉ ቅዱስ ፓትርያርኩ መልእክት ያስተላለፉ ሲሆን አክለውም ታዲያ እነዚህ ፈተናዎችን ለማለፍ ጥበብ ያስፈልጋል። ነገር ግን ጥበብን መከተል ማለት ዝም ብሎ ማለፍ ወይም ደግሞ አይቶ እንዳላዩ ሆኖ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉም በፊት ችግሮችና የችግሮችን መንስኤዎች በአግባቡ መረዳትና መለየት መቻል ነው። ከዚያም ራስን ለከፋ አደጋ በማያጋልጥ መልኩ የተለያዩ ስልቶችን በመጠቀም መሸጋገር መቻል ነው ያሉ ሲሆን በዚህ ዘመን እንዲህ ያለ ጥበብ መጠቀም የግድ ያስፈልጋል ሲሉ ብፁዕ ቅዱስ አቡነ ማትያስ ገልጸዋል። ቤተክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተክርስቲያናችን ስር የሰደደ የቅድስና ሕይወት በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተክርስቲያን ናት ሲሉ ብፁዕ ቅዱስ አቡነ ማትያስ በዛሬው ዕለት የተናገሩ ሲሆን ቅዱስነታቸው በአሁኑ ጊዜ እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተክርስቲያን በረጅሙ ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተክርስቲያንን በጥሩ ስብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንዳልነበራት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚህ ምክንያት እየተሰናከሉ እንደሆነ እያስተዋልን ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰዳብ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያን ሀብትና ንብረት በአግባቡ በመያዝ ለታመነለት ዓላማ መዋል አለመቻላችን ነው ሲሉ ቅዱስ ፓትርያርኩ እነዚህን መልእክቶች አስተላልፏል።
ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብን እንዳይመጣ ሁነኛ ለከት ማኖር የግድ ይሆናል። ዓመታዊ ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ሰበካ መንፈሳዊ ጉባኤ በዛሬው ዕለት በጸሎተ ወንጌል የተከፈተ መሆኑን በእግዚአብሔር ስም እናበስራለን ሲሉ ይህንን ጉባኤ በመክፈቻ ንግግራቸው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ መልእክት አስተላልፈዋል ማለት ነው። የቅዱስ አባታችን ቡራኪያቸው ለሁላችንም ይድረሰን። ኢትዮጵያ ገዳማውያን እንዴት እንደተሰደዱ እንዴት እየተገደሉ እንደሆነ ይታወቃልና ያው የሚያሳዝነው ነገር እግዚአብሔርን ብለው ጨርቂን ማቂን ሳይሉ ወደ ገዳም የገቡት ናቸውና ስለ እግዚአብሔር ብለው የሚገድሉት። ለዛሬ የነበረን ቪዲዮ ይህንን መሰል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑልኝ።